ባዩሽ ማሞ እባላለሁ የማኔጅመንት ቲም አባል ነኝ። ዳንኤል እባላለሁ ኮርፖሬት ማርኬቲንግ እና ቢዝነስ ዲቨሎፕመንት ማናጀር ነኝ። ሜሮን እባላለሁ የዳዊት ድሪምስ ፋይናንስ ማናጀር ነኝ። ሲቪው ከመምጣቱ እያንዳንዱ ፕሮሰስ ከመሄዱ ጀምሮ በጣም ለየት ያለ ነበርና እናንተ ከዛ የመጀመሪያ ነገር ደግሞ የተጠየቃችሁት ምንድነው ክላስ እንድትገቡ ነው። ክላሱን መታችሁ ስታዩት ኢንቫይሮንመንቱ የመጀመሪያ ኢምፕሬሽናችሁ እዚህም ስትመጡ? ከሰው ጋር የመቀራረብ ልምዱ አልነበረኝም። ሰው የማቀፍ ልምዱ አልነበረኝም። ከሩቅ ነው ማለት እንኳን አይደለም ማቀፍ መጨበጥ ራሱ ሃይ ነው እንጂ ሃይ በጣም ተቸግሬ ነበርና እዚህ ደግሞ የመጀመሪያው መተቃቀፍ ነው። ትንሽ ታግለዋል እነሱም ችግር ሆኖባቸው ነበር። ወዲያው መልመድ አቅቶኝ ነበር እኔና አሁን ግን ካልታቀፍኩኝ ገና ጊዜ ትዝ ይለኛል። እዚህ መጥቼ የተወሰነ ከለመድኩ በኋላ ቤተሰብ ጋር አንድ ላይ ስናሳልፍ ሌላ ጊዜ ቢሆን ከበላው ከጠጣው በኋላ ሌላ ክፍል ነው የሚሄደው። ብቻዬን ነው የምቀመጠው ወይም ወጣለሁ ደጅ ሆናለሁ። የሌለ ስልክ ይዤ ልወጣ ሁሉ ይችላል ብቸኝነትን ስለመመርጥና በአሁኑ ግን አስተናጋጇን ነበርኩኝ። አልስቅም። በጣም ትልቅ ችግር ነበረብኝና በፊትም ስም ወጥቶልኝ ሌላ ድርጅትም ስም ወጥቶልኝ ነበርና እንዲህ ብዬ ነው የምቀመጠው። እቺ ፊቷ የማይፈታው የቷ ሲባል ያቺ ፊቷ የማይፈታው ስሜ በቃ እንደዛ ነውና ቅጽል ስም ራሱ ነበርኝ። አሁን ግን አልናገረው። ይነገር 50 አለቃ ባዩሽ። እና ዘፈኑ ይዘፈናል። ልክ ሲመጣ 50 አለቃ መጣች ይባላልና ሁሉም ቦታውን ይዛል። እኔ ከዛ በኋላ ነው ያወኩት። አንዷ በጣም ቀርባ ስትነግረኝ ልክ ሲቀርቡኝ ሰዎች ሌላ ነኝ እንደዚህ ትመስይን ነበርኮ ኮስታራ ትመስይን ነበር እንደዚህ አይነት ሰው ነሽ እንዴ ይባላል። አሁን በእርግጠኝነት የለምና ያኛው ስም ምንድነው ባለማወቅ ነው። እኔ ፊቴን እንደዛ እንደሆነ ላላውቀው ላልረዳው እችላለሁ። ግን አሁን ያ ነገር ሙሉ በሙሉ ነው የተቀየረው። ድሪምስ ሆኖ አለመሳቅ ፈገግ አለ ማለት ከባድ ነው። በቃ የሆነ ችግር ገጥሟታል ብሎ ለእርዳታ ነው የሚመጣው ስታፉ በሙሉና በጣም የሚገርም ኤክስፒሪየንስ ነው ያለው። ልዩነቱ ምንድነው? ከደጅ የምታዩት እና ቀርባችሁ ስታዩት ኢትስ ቶታሊ ዲፈረንት። በፍጹም መገመት አትችሉ። በዩቲዩብ በሶሻል ሚዲያ እና ከሩቅ ሰው ገምቶ ቁጭ ብሎ አቃለው ሞቲቬሽን ነው አቃለው ያነቃቃሉ። ኖ that's totally wrong። እዚህ አሁን የማነቃቃት ስራ አይደለም ያለው። it's like ice breaking ነው። it's an eye opening scenario። ሰዎች እነዚህ ስመጣ በጣም ነው ግራ የገባኝ። ዴቪያን ያካፈለው የነበረው ስለ ድብቁና ስለ ንቁ ሲል ዋው ለካ ምንም አናቅም። ምናቅ ይመስለናል መጽሐፍ ስላነበብን ወይ ሲባል ስለሰማን ምናቅ ይመስለናል። ግን ተበትኖ በደርዙ ስናየው it's another world። ለዚህ ነው የመጡ ሰዎች አንድ ሁለት የመጡ ሰዎች እዚሁ ነው የሚቀሩት። የመጀመሪያ እይታዬ እዚህ ስመጣ አሁን እኔ በፕሮፌሽን የመጀመሪያ ቀን ስመጣ እጄን ነው የምሰጠው። መጀመሪያ ያገኘሁት ካሊዶን ነበርና ሪሴፕሽን ጋር ካሊዶን አገኘሁት። አይቼዋል አቅም የመጀመሪያ ቀን ሰላም እንደምነሽ ምናምን ብሎ አቀፈኝ። ከዛም ምን አይነት በስራ ቤት ነው እያልኩኝ ማለት ነው። አንድ እሱን ያደረኩት። ከዛ ክላሱን መግባት አለባችሁ ሲባል በሰዓቱ ኦኬ ችግር የለውም ግን አይ ኒድ ታይም አልኩኝ። ምክንያቱም እኔ አሁን ሀሳቤ የነበረው ልክ ስገባ ስራው ላይ ፎከስ ማድረግ የነበረ ግን በሰዓቱ ትንሽ ተከራክሬ ነበረ። አልችልም 2 ወር ይሰጠኝ ክላሱን ለመግባት ማለት ነው። ግን ገብቼበት የተወሰነ ሳምንት ሳይ የእውነት ማወቅ የምችለው ካምፓኒውንም ሰዎቹንም ወር ደግሞ ስራውንም ማወቅ የሚቻለው ምንድነው ውስጡ ያለው መረዳት አለብኝ።
ምክንያቱም እንደ ፋይናንስ ማኔጀርነቴ ዝም ብዬ ገንዘብ ብከለክል ፈንዶችን ሲመጡ ከምን መጣ እንዴት መጣ የሚባለውንም ነገር ለማወቅ መግባት ነበረብኝ። ስገባም ከባድ ሆኖ አልታየኝም። ቶሎ ነው አዳፕት ያደረኩት እዚህ ማለት ነው። በዚህ ቀን አዲሱ ትምህርት ይጀመራል ስል ወዲያው ነው የገባሁት። በጣም ነው ደስ ያለኝ ማለት ነው። እና በየቀኑ ስማር እንዲህ እያየሁ ነው ማለት አሁን ሰው ሳወራ እንዲህ አይን እያየሁ ነው የማወራው። ምክንያቱም ምንድን ነው የሚያስቡት ምንድን ነው በጣም ትኩረት አለኝና አዳምጣለሁ በጣም ተረጋግቼና ብዙ ትምህርቶችን ተማርኩበት። ከመማርም በላይ ደግሞ ማላቃቸውን ወይም ደግሞ የሌለኝ ብዬ ማስባቸውን ማንነቶች እንዳወጣበት ረዳኝ። ምሳሌ ከሰው ጋር ማውራት እወዳለሁ። ሰው የከበደውን ነገር መጠየቅ እወዳለሁ። የመሰለኝን ማካፈል እወዳለሁ። የኔ አቀባበል እዚህ ስመጣ ዋናው ምለው ይሄ ነው። ፐርሰናሊቲን እንዳገኝ ብዙ ነገሮችን እንድቀይር እና ያለኝን ደግሞ ሳልሰስት እንድሰጥ በማወቄ ውስጥ ብዙ አለማወቆች እንዳሉ እንዳቃርጎኛል። አባታችን በሰማያት ያለህ ድሪምስ መታ በመጀመሪያ ቅጣት የደረሰባት እሷ ናት። ሌሎች ድርጅቶች ጋር የለመድነው ነገር አለ አይደል? እኛ ኦፊስ ደግሞ ያለ አለ። እንዴት አገኘሽው? ሌሎች ድርጅቶች ላይ ያው ቅጣት ከተባለ እንደምታውቁት ከደሞዝ መቁረጥ ከስራ ማለት ብዙ ክርክሮች አሉት። እዚህ ግን ቅጣት ሳይሆን እኔ አሁን እንደ ቅጣት አይደለም የተሰማኝ። ጠዋት አርፍደን ስንመጣ ከኛ በፊት የመጡትን ሰዎች ለሁሉም ሰው 100 ብር መስጣትና 20 ፑሻፕ አለ እና መጀመሪያ ላይ ሲነገረኝ የመጀመሪያ እንደመጣሁኝ የመጀመሪያ ቀን ላይ ማለት ነው ትንሽ ከነሱ ቀደም ብዬ ነበር የገባሁትና ሁለት ሰው የሚቀጣ ነበረ። እነሱ ሲቀጡ 100 ብር ሲሰጡኝ በኋላ መመልሰው መስሎኝ እና አልገባኝም ነበረና ካለቀ በኋላ አንመልስላቸውም እንዴ ስላቸው አዎ የቁርስ ነው ምናምን አሉ ማለት ነው። yes ነው ብዬ አለፍኩ ማለት። ከዛ በኋላ ግን አንዴ ተቀጣሁኝና ስቀጣ በጣም የተረዳሁት ነገር ምንድነው ስለ ብሩ አይደለም ወይም ደግሞ ስለ ቅጣቱ አይደለም። አንድ ሰው ሲያረፍድ ሁሉም ኤክሳይትድ ሆኖ ነው 1 ደቂቃ ቀረው 2 ደቂቃ ቀረውና ሊፍቱ ጋር ቆመን እንጠብቃለን። እሱ ፓርት ሞር ቤተሰብነትን ሞር መቀራረብን ያሳያል። ስለዚህ ልክ ስቀጣ ምንም አላማረርኩም። ቀድሜ ከቴ የማወጣው ነው ብሩን በእጄ ይዤ ነው የገባሁት ማለት ነውና ያን ቀን ደግሞ ድንገት ሆኖ በጣም ብዙ ሰው ነበር የነበረው። በዛው በወጣ ይሻለኛል እያለሽ ነበር እና በቃ ለክ እየሰጠው እንደዚህ እየሰጠው ያቀፍኳቸው ተቀመጥኩና እንደ ቅጣት ሳይሆን እኔ የሚሰማኝ የሆነ በቃ እንደ ቤተሰብ የሚያቀራርብ እንደ አንድ አክት አድርጌ ነው ማስበው። እኔ የተቀጣሁበት የመጀመሪያውን ቀን አስታውሰዋለሁ። 2 ሰዓት ጀምሮ ያስቀጣል ተብሏልና ልክ እግሬ ሲገባ 2 ሰዓት ከ00 ይላል ማለት ነው። ትቀጫለሽ አሉኝ። እንዴ ደርሻለሁ 2 ሰዓት ከ00 ስል ከ00ም ያስቀጣል 1 ሰዓት ከ59 ነው ማያስቀጣው አሉኝና ከዛ ሰበብ መናገር ጀመርኩ። ዳዊትም እውነት እንደዛ ገጠመሽ ይሰማህና በይ 20 ኩሻፕሽን 14 ሰው ነበረ 1400 ብር እቺ የ100 ብር ቅጣት አንዴ እስክትቀመስ ነው። አንድ ሰው 100 ብር መቅጣት ከጀመረ የሆነ ሰዓት ላይ ራሱ ነው በቃ ያ ቅጣቷ ብር ስላለች አላርም አያስፈልጋችሁም። ምክንያቱም ያላረፈደ ሰው ቁጭ ብሎ ነው የሚጠብቃችሁ እና ወደ 15 16 ነው የምንሆነው። ስለዚህ ለሁሉ ሰው ነው 100 ብር እና ግሪሽት ደግሞ አለ። አሁን ግሪሽትም ይመጣል ትነግሩናላችሁ። አሁን ግሪሽት ደግሞ ሌላ እሱ ደግሞ 200 ብር አለው እና 300 ብር ምናምን ሲሆን ወደ 3000 ሲጠጋ ኔክስት ቀን አላርም ያስፈልገው ራሱ 3000 ሚኪ እንዲህ ያላችሁ ዛሬ ተቀጥቷል። አባታችን በሰማያት ያለህ። ስለዚህ ግሪንሺት ጠዋት ማታ በደንብ አድርጎ ይጻፋልና ቀላል አይደለም።
ግን በጣም ሼፕ ስለሚያደርግ ስለምናምንበት ተማሪዎቻችን ብቻ ሳይሆን እኛ ራሳችን በደንብ አድርገን እየተገበር ነው ያለ ነውና ማርፈድ ብቻ ሳይሆን ደግሞ ጠዋት ደግሞ እሱ አለ። ግሪን ሺት ሲመጣ በጣም የወደድኩ ፓርት በቃል ማመስገን አለ። ከዛ በላይ ደግሞ በጽሁፍ ሲሆን ብቻህን ዝም ብለህ ቁጭ ብለህ የምትጽፈው ነገር ስለሆነ የእውነት ከልብ አይቻቸዋለሁ ብለህ ማታስባቸውን ነገሮች በአጠቃላይ አውጥተህ ታመሰግናለህ። ስለዚህ እዚህ ስመጣ ህልም ማሰቡ ብቻ ሳይሆን እንዴት ማውረድ እንደምችል ስጽፈው ራሱ እንዴት እያለምኩኝ ይሄ ቢኖረኝ እንደዚህ ባድርግ የሚለውን ነገር አንደርስታንድ እንዳደርገው አድርጎኛል። መጀመሪያ አካባቢ የግሪን ሺቱ 1-2-3 እስክጽፍ ቅጣቱን ሽሽት ነበረ። ነገር ግን ምን ተረዳሁኝ፣ ከመደጋገም ትላመደውና ትሆነዋለህ። ሁሉም ነገር ምስጋና ሊሆን ይችላል፣ ህልም ሊሆን ይችላል፣ ፓራዳይም ሊሆን ይችላል። ሁሉንም ነገር እንላመደውና ወደ ራሳችን እንቀይረዋለን። እሱን ተምሬበታል። እንደዚህ ግሪን ሺት ቼክ እንዳደርጋለን ሁሌ ጠዋትና ዛሬ እኔ ልቀጣ እችላለሁ፣ ነገ አንድ ሰው ሊቀጣ ይችላል። አንድ ልጅ ግን አለ እና ሁሌ አይቀጣም። ሁሌ በቃ ሪላክስ ነው የሚያደርገው። ዘና በጣም ይገርመናል። እንዴ እናንተ አልሰራችሁም እንዴ ምናምን እስቲ የኔን እዩት ምናምን ይላልና ሁሌ በቃ በደንብ ነው የሚጽፈው እና በጣም ገረመንና የሆነ ሰዓት ላይ ተጠራጥረን እንዴ ነገር እንዴት ነው ብለን ቼክ ስናደርግ ለካ ግሪን ሺቱን ማለት ነው ሙሉ ተጽፎ አልቋል በአንድ ቀን። 21 ማለት ሁሌ ጠዋት ማታ ከሚሰቃይ አንዴ ጽፎ ጨርሶታልና ከዛ ለካ ይሄ ምን አሰብን ወይ ጸሐፊ ቀጥሯል ማለት ነው ይሄ ሰው ተረዳችሁኝ። እና የሱ ህልም አሁን ለምሳሌ የሱ ህልም ካፌ መክፈት ከሆነ ጸሐፊ አለችው። ስለዚህ ደጋግማ እሷ ነች የምትጽፈው። ስለዚህ አንድ ሀሳብ ደግሞ ደጋግመን ካሰብነው ይሆናል አይደለ? ስለዚህ ትንሽ ቆይታ እሷ ነች ካፌ መከፍተው ማለት ነው። አባታችን በሰማያት ያለህ ስመጣ መጀመሪያ ላይ ያየሁት ለኔ በጣም በቃ ሰላም የሰጠኝ ነገር የተለያዩ ሰዎችን እንዳገኝበት ከዛም አልፎ ደግሞ በጣም ቅን የሆኑ በቃ ምንም አሁን እሱ ነው እንትና ነው ስሙን ራሱ አልጨነቅምና እና ስመጣም ጀምሮ በቃ ሰው ማቀፍ ኮሚኒኬት ማድረግ ደህና ነሽ እንደምነሽ ስለ ሰው መጨነቅ ይሄንን በጣም አይቼበታለሁኝና ዋናውና አንደኛው ብዬ በጣም የወደድኩበት ዲሲሽኔን በጣም የወደድኩበት እዚህ መቀላቀሌን በጣም የወደድኩበት ሰው ይሄን ሁሉ ሰው በማግኘቴ ማለት ነው። ከዚህ በፊትም ስሰራ የሲኒየር ሌቭል ላይ የሰራሁት በጣም ብዙ ነገር ነው የቀየርኩት። ከሰው ጋር ያለኝ ኮሚኒኬሽን ነው መጀመሪያ እንዳስተካክል ይረዳኝ። ከሰው ጋር መነጋገርን ከሰው ጋር ኮሚኒኬት ስታደርግ አላውቅም ከዛ ደግሞ ያ ሰው የሚያውቀውንም ይነግርሃል እና በጣም ይለያል ይሄኛውና በጣም ልምድ ነው። አሁን ራሱ ትምህርት ቤት ነው የሚሆነው። ይሄ እድለኛ ነኝ እኔ እዚህ በመቀላቀሌ። በጣም ቤት ጋር መስራት ማለት በየዕለቱ መማር፣ በየዕለቱ ማደግ፣ በየዕለቱ አዲስ ነገር ማወቅ ብዙ አሁን እሱ የሚያስተምረውን ነገር እኛ ሆነ እንድንገኝ ነው የሚፈልገው። አስቡት በ21 ቀን ፓራዳይም ሽፍት የሚሰጠው በ2 ወር ከግማሽ እኛ በየዕለቱ እየኖር ነው ያለ ነው። ያ ደግሞ በጣም መታደል ነው። እናመሰግናለን። እንዳይ አባታችን በሰማያት ያለህ ብዙ የሆነ አቅም ያለው በጣም ሃምብል የሆነ ሰው በየትኛውም ሌቭል ላይ ላለ ሰው በየትኛው በፋይናንስ፣ በኢኮኖሚ፣ በኤጁኬሽን ለሁሉ በሚመጥን ግልጽ በሆነ አጭር በሆነ በቃ ላይፍ ቼንጂንግ ጌም ቼንጀር የሆነ ነገር ነው የሚሆነው እና ከሱ ጋር ተገናኝታችሁ አብራችሁ ቆይታችሁ እንደ ቀድሞ መሆን ይከብዳችኋል። ቶታሊ ጥላችሁ ነው የምትሄዱት ያላችሁን ነገር እና ይሄ በዘመናት የተገነባ ማንነት ነው። ኦቨርናይት እንዳልመጣ ያስታውቃል እና በጣም ነው ድጋሚ ላመሰግንህ የምወደው። ዳኒ ትምህርት ዳዊት ሲሰጥ ማለት ነው በጣም እንትን ነው
የስ ምናምን ነው የሚለው እና ትንሽ ነገር በጣም ነው የሚያደንቀው የእውነት ማለት ነው። እና ማክሰኞ እንግዳ ተጋባዥ ነበረች እዚህ ቆማ እያስተማረች ነው እና ገና እየገለጸች ነው እና አሁን ለምሳሌ እዚህ ያለ ጥቁር ነው ይሄ ደግሞ ነጭ ነው ስትል ዋው እና ለማርኬቲንግ ሲሄድ ሊሸጥ እንደመጣ ሰው አይደለም ሆኖ የሚሄደው እዛ ቤት 10 ዓመት የቆየ ነው የሚመስለውና እንደዛ እንዴት እንደሚያደርግ እሱ ያሳየናል። እነዛን ኳሊቲዎች እንዴት እንዳዳበራቸውና አብረን በነበርንባቸው ሰዓቶች ደግሞ የነበሩት ኤክስፒሪየንስ ቢነግረን በጣም ደስ ይለኛል። ያ ምንድነው ዋናው ዴቭ ይላል ምን ትሰራለህ ሳይሆን እንዴት ትሰራለህ። እዝቃ እሷ ነች። አባታችን በሰማያት ያለህ ቢገርም ነው አይደለ? የእውነት አሁን ድሪምስ የእውነት ነው የምንኖረው። የእውነት ሰላም አለን። ምክንያቱም መጀመሪያ ሁላችን በግላችን ሰላም መሆን አለብን፣ ከዛ በድርጅት ሰላም መሆን አለብን እና ያ ነው ወደ ሀገር የሚያልፈውና ይሄ ፐርሰናል ዲቨሎፕመንት ላይ ማለት ነው ቀላል አይደለም። አንድ ሰው የሚያወራውን መኖር በጣም ከባድ ነገር ነውና ይሄን እያደረገ ነው ያለው ዳዊት ድሪምስ እና ልክ ያልሆነ ሀሳብ ሆኖ ከዳዊት ጋር መስራት ማለት በጣም ከባድ ነው። ስለዚህ ትክክለኛና በትክክለኛው በእውነተኛ መንገድ ብቻ የሚሄድና በዛም ካልሄድክ ደግሞ በጣም ቻሌንጅ ያለበት ነገር ነውና ዳዊት ድሪምስ የእውነት ከልብ ከልብ ልናመሰግነው ልናከብረው የሚገባ ሰው ነው። ስለዚህ ከሁላችን ከኛ ጋር በመሆን ደግሞ ዳዊት ድሪምስን ከፍ ባለ ክብር ደግሞ ወደ መድረክ ጋብዙልን እባካችሁ። በጣም የሚገርም ምሽት ነው የነበረ። ብዙ ተምሬያለሁ። አንድ ሰውም ያመሰግነኛል ብዬ አላስብም ነበርና ይሄ ሰማ የሚገርም ነው። በውስጣችሁ ትልቅ ህልም አለ። እንዴት እንደሚሳካ አታውቁም፣ ግን ጨክናችሁ ከተነሳችሁ የመጨረሻው አይታችሁ ከተነሳችሁ እናንተ ያስባችሁት አይደለም የሚሆነው። እባካችሁ አመስግኑልኝ። ኦልራይት ሌትስ ጎ። እኔ ድንቅ ነኝ፣ እኛ ድንቅ ነን። ትልቅ ህልም አለኝ፣ ህልሜ ይቻላል። ምስጢሩ ከመረዳቴ በፊት ህልሜ የማይቻል ይመስለኝ ነበር፣ ከአቅሜ በላይ ይመስለኝ ነበር። ሰበበ ብዙ ነበርኩ። ራሴን ስመለከተው በዛን ሰዓት ሰው አልነበረኝም። ከ5 ሰው በላይ የማውቀው ሰው አልነበረም። አማርኛ አልችልም ነበር። ነገር ግን ትልቅ ህልም አለምኩ። ብቻኝ ሁኜ እዛ ብቸኝነት ውስጥ እዛ ፈተና ውስጥ ትልቅ ህልም ታየኝ። ያ ህልም በመደጋገም በአእምሮዬ በማሰብ እኔ ያሰብኩት ሳይሆን ተአምር ነው የመሰከርኩ። እኔ ህልሜ ይሳካል፣ ዕዳዬን እከፍላለሁ፣ ስራዬን እሰራለሁ ብዬ ነው ያሰብኩት። ይሄ ቤተሰብ ነው የሰጠኝ። ትልቅ ህልም አለኝ፣ ህልሜ ይቻላል። ህልሜ በማሳካት ያለምኩት ብቻ ሳይሆን ከፈጣሪ የሚፈስ በረከት ለመቀበል ተዘጋጅቻለሁ። እናመሰግናለን።